ቴንክ ዩ ብሌናዊት በጣም እናመሰግናለን። በነገራችን ላይ ከካሜራ ጀርባ ያው ብሌን አለች። ብሌናዊት ቴንክ ዩ ቬሪ ለዚህ ነው ማች ቪዲዮ የጠራው። እኛ ስንሆን አይታችሁታል። ጉም የሸፈነ ይመስል ነበር። የነካችሁ ሁሉ ወርቅ የሚሆንላት ብሌናዊት የነካቸው የተነፈሰችበት ያ በሙሉ በቃ ያለፈችበት ልብስ ትራሱ ታስታውቃለች። ያ እንደዛ የነገረ ፈጅ ቢሮ ንግስት ነች ብሌናዊት በጣም ንግስት ነች ብለህ ደግሞ ችግሩ ተከታተል። ያ ኤኒዌይስ የስ ወደ ዶክተር ያሬድ ጋር ተመልሰናል። በመጪው 30 ሜይ 30 2050 ዳንፎርዝ አቨኒው ሂሩት ጃዝ ካፌ ይመረቃል። ኤልያስ በጣም ይሄን መጽሐፍ ወደኸዋል? አዎ ለምን መሰለህ በጣም ነው ኢንጆይ ያደረኩትና አዶንት ኖ በጣም ብዙ ልታነቡት የሚገባ በህክምና የመጀመሪያ መጽሐፍ ሳነብ ነው ከወጣት አሁን አክቹአሊ 63 ዓመቱ ገደማ ነው የጻፈው ሜዲካል ስኩል ላይ ኖ አዘር ብሎ ሲመጣ በ1970ዎቹ እንግዲህ ከበሃፓ ጊዜ ከእስር ቤት ከወጣ በኋላ ታስሮ ቀበሌ ከፍተኛ 16 ታስሮ ነበር። የካቲት ማለት የካ አካባቢ ነው ያለው አበቤ ሱቅ የሚባል ሁለት አስተዳደግ አለኝ ይላል። አንደኛ የልጅነት ታሪኩ እዛው ይሄ ፒያሳ 4 ኪሎ ሻይ ቤቱ ሲኒማው አለ። ቀጥሎ ደግሞ ወደ ጫካ መውጣት አሁን ይሄ ጫካ ፕሮጀክት የተባለ የለም መላጣ ሜዳ እንትን ውሃ ምናምን እየተባለ የካ እየሄደ ያሳለፈበት ነገር ነው እና በዛን ጊዜ እንግዲህ 12ኛ ክፍል ተማሪ ሆነ በደርግ ጊዜ ነው ጎንደር መመደብ ሲሪየስ ነገር ያሳለፈው ታሪክ ወደ ህክምና ትምህርት ቤት ሲገባ ከቤተሰቡ ተለይቶ ሄደ ነው። 3 ቀን ነው ያን የሚታደረው። ትሄዳለህ የሆነ ዳንግላ ወርደጀን ታድራለህ፣ ቀጥሎ የሆነ ሀገር ታድራለህ። ሲሄዱ አብዛኞቹ የወልቱዱ ቤተሰብ ልጆች ሻወር የለመዱ ሙቅ ሻወር በንጹህ ሽንት ቤት ፍላሽ የሚደረግ የለመዱ እዛ ገብተው አንድ ሆል ውስጥ ነገር ነው የከተቷቸው። እዛ ባሉ ሁኔታዎች ውስጥ የነበረው አድሚኒስትሬሽን ሁለተኛው እንግዲህ የሜዲካል ስኩል ነው። የመጀመሪያው ግን የጤና ኮሌጅ ከጥቁር አንበሳን በፊት የተቋቋመው 1958 ነው። ማሌሪያ እዚህ ፎገራ አካባቢ ምናምን ደብረታቦር ሲያጠፋ የተደረገ ነው። ከጀርመን ጋር በትብብር የተሰራ አሜሪካኖችም የነበሩ ወባ ማለት ነው እና ትልቅ ትምህርት ቤት ነው። ብዙ ጤና መኮንን የሚባል ነበር በማስተርስ ደረጃ የሰለጠኑና ብዙ ነርሶችም እንደዚህ ወጥተውበታል። ወደዛ ሜዲካል ስኩል ከሄዱ በኋላ ለወጣቶቹ እንግዳ ህይወት ነው። በቀይ ሽብር ማግስት ነው። ዶንት ፎርጌት እነዚህ የተመደቡበት ጊዜ መላኩ ተፈራ ጎንደር የነበረበት ነው። ሻለቃ መላኩ ተፈራ አብዛኛው በቃ ጎንደር ደንግጦ ማለት ነው ወጣቱ እየተጠራ የሚረሸንበት እየተሰበሰበ በትራክ እየወሰደ ሊማሊሞ ላይ የሚጣልበት እና በጣም አስደንጋጭ ተምረው ሰርቫይቭ ማድረጋቸው ነው የሚገርመው እነዚህ ልጆች በዛ ሁኔታ። ምግቡ በጣም ያው አሰልቺ ነው፣ ሞኖቶነስ በጣም የሆነ ሩቲን ያለው ነገር ነው። የመጀመሪያ ጊዜ ከፍሬሽማን ግራጁዌሽን እንግዲህ አለ 45% ወደቃል። 55% ነው ያለፈው። በጣም ብዙ ነው። የኢትዮጵያ ጎበዝ 45% ከህክምና ትምህርት ቤት ውስጥ በዲስሚሳል በፈርስት ሴሚስተር ላይ ዲስሚስ ሲደረግ ብዙ ነው። እንደምታውቀው አንተም ስትገባ በነበረው ሁኔታ የኢትዮጵያ ጎበዝ አንደኛ ሜዲካል ስኩል ነው የሚገባው፣ ሁለተኛ ኢንጂነሪንግ ነው። 6 ኪሎ ከገባ ሎው ነው። ከዛ ኢኮኖሚክስ ወር ምናምን እና እነዚህ ተማሪዎች ለምን ወደቁ ነገር ሲል ኮምፒተንት መሆን ስላቃታቸው መማር ስላላቃቸው አይደለም። ፍራስትሬትድ ናቸው። ወንድም እህቱ የታሰረ የተገደለ ደም ተሻግሮ ሲሄድ ያየ በቀይ ሽብር በየለቱ ልታጠና ሬዲዮን ስትከፍት የፍየሎ ጠጤ ልቦ ያበጠበት ትከሻው ያበጠ ልዋጋ ብሎ ከነብር ላከበት የሚል የእርጋዱ ባል ዘፈን እየተዘፈነና ሽብር ነው። በዛ መካከል ሰርቫይቭ ማድረጋቸው ነው የሚገርመው። ልክ ተምረህ እና አንድ ቀን ወጥተው ሊዝናኑ ነገር ሄዱ። ካምፓሱ ካለበት ሁኔታ 6 ኪሎ ሜትር ይርቃል ፒያዛው እና እዛ ደርሰው ወይ በትራክ ወይ መኪና ስታገኝ ነው ጮሁባቸው። እናንተ ብትሞቱስ ብትገደሉስ? በዛ ጊዜ ማንም ገዳይ የነበረበት ጊዜ ነው። ወጣቶች ናቸው። እዛው ገቡ። ሁለተኛ ልክ ጨርሰው ወደ አዲስ አበባ ስመጣ የሚገርም ነገር ሆኗል። የዛን ጊዜ ተማሪ ሜዲካል ዶክተር እጩ ዶክተር ሆነ ነው የምትዝናናው። ዋቢ ሸበሌ ሆቴል ነው፣ ኮከብ ሬስቶራንት ነው፣ ላሊበላ ነው የምትመጣው። ከዛም ደግሞ ከአብሮ አደጎች ጋር አይለያዩ። ከአብሮ አደጎቹ ጋር እዛ ጫካ የመሄድ ነገር አለ። የትም ሰፈር ልጅ ሙድ የሌለው ማለት ነው። እኛ ሰፈር ድሮ ጊዶ ዋሻ የሚባል ነበር የምንሄድበት። በኋላ የኢንጂነር ኃይሉ ሻውል ቤት ለኖርዌይ ኤምባሲ ያከራይተውት እንዲያውም ኪራይ አልከፍልም ነገር ብሎ ሲሉት በጎን በኩል ስለነበር ከፍለው ያከራዩት 9800 ካሬ ሜትር የነበረ ነው። ያኔ ማንም አይደርስበት ነው። በርድሽ ገባዋሉ። በቃ ራሱ ልክ ሌላ ይቅንጅት ያበጽ እንቅስቃሴ ስለነበር ለውጭ ጉዳይ ሚኒስቴር ሳመለክት ፐርፐዝሊ ኢግኖር አደረጉኛል። ሳምበዲ ደብዳቤውን ሊይዘው ይችላል። እነዛም አልከፍልም አሉ። በኋላ እሳቸው በቃ ሰብረው ገቡ በጎን ያለውን አጥራቸውና ጊዶ ዋሻ ይባላል። ጊዶ ጣሊያናዊ ነው። ፈረሶች ምናምን ያረባ ነበር። ከጨርቆስ ሩቅ ሰፈር ነበር። እንግዲህ ያኔ መጨረሻ የምናውቀው እሱ ፉሪ ምናምን። እነዚህ ግን ኢሚዲየትሊ
ድሮ ቀሐስ ትምህርት ቤት ይማሩ የነበሩ ኮከበ ጽባህ ልጆች ሲረብሹ ጫካ ውስጥ ይገባሉ ይሄዱና ፖሊስ ይፈልጋቸው እና የጫካውን ነገር በጣም አድርጎ ያወራዋል። አሁን ግን ሄጄ ላየው አልቻልኩም ማለት በድሮ አጠራር ከፍተኛ 16 ኪነታቸው የነበረው ማን ነው ስሙ ነበር መሰለኝ ጸጋዬ እሸቱ የአይኔ አበባ ያለች ባቢለ እኔ ያለች ያለች ቢለ ያይኔ ከማምላም እንደዚህ ያለ ቢዘፍረው ሰውዬ በልበል በቴሌ ድምጽ ከረጎች ነውና የዛ ዘፈር ነው። ሌላ ኢንትረስቲንግ ፓርቲ የገረመኝ ልክ ፈርስት ይር ጨርሰው ሰከንድ ይር ላይ ሲገቡ የህብረተሰቡ ልጆች ስለሆኑ ሲመጡ ለክረምት ለ3 ሳምንት ረፍት ሰው ሁሉ በቃ በሚችለው ነገር ገንዘቡን ምኑንም እየሰጠ እንደ አንድ ትልቅ አንዳንዱ እንዲያም ልጄን አሞብኛል ወገቡን ባለቤቴ ከታመመች ስትልስ ያውነ ስታመት ትቸገራለች ወገቧልኛ ገና ፕሪስክሪፕሽን አልጀመርንም ማለትና ከአበሻ መድኃኒት ሰጪ ባለቀ ደረጃ ከፍ ባለ ደረጃ ሲያገኟቸው የተሰማቸው ስሜት ነው። the most interesting aspect እና frustrating aspect አናቶሚ ሲማሩ ነው። አናቶሚ ስትማር ይደርሳል አለ በቃ የፈለክበት የምትቀልቡ ቢላን ይዘ እኔ ደረሰኝ እዚህ ጉሮሮና አንገት አካባቢ ነበር ነርቭ ነበር። በጣም ነው የሚገርመኝ ያ በቃ ነው የሞተ ሰው ማለት ነው። የሞተ ሰው of course አስከሬን ሶ ሲሞት ዛለ በቃ እየከፈልክ በዙ በጣም ሁሉ ሰው ይደነግጣል። በተለይ ሴቶች በጣም ይሻበሩበታል። በአንድ ወገን እንዲያውም ኢትዮጵያ ውስጥ የዶክተርስ ክሪሚናል ሬት የክራይም ሬት ትንሽ ነው ማለት ነው። ምክንያቱም ጭካኔ የምትለምድበት ገጽታ የሰውን የቱ ጋር እንደምትጎዳው ብራው የምታረግበት የናዚ ዶክተሮች የተጠቀሙበት ይሄንን ሜዲካል ኖሌጃቸውን የሜዲካል ሳይንስ ዕውቀታቸውን ነው በጣም የተጠቀሙበትና ጁሾች ላይ ኦፍ ኮርስ በቃ አዶልፍ ኤክማን ምናምን ይመራ የነበረው በቃ ዘ ሊዲንግ ሳይንቲስትስ ሳሙና እየሰሩባቸው ያደረጉ የነበሩት ኬሚካል ውስጥ ይሄ ነው። በአጋጣሚ እነሱን የሚያስተማራቸው ሳቦት የሚባል ሰውዬ ከጀርመን ገርሞኛል። ከካርል ማርክስ ዩኒቨርሲቲ ነው የመጣው። ኢስት ጀርመኒ ነበር። ብሎኩ ከፈረሰ በኋላ ሌፕዚግ ዩኒቨርሲቲ ሆኗል። ሌፕዚግ ሆኖ ያኔ ካርል ማርክስ ዩኒቨርሲቲ ነበር። መጀመሪያም ስያሜው ይገርማል። ፖለቲካል ሳይንሱን ፊሎሶፊ ዲፓርትመንት ያለው ሶሻል ሳይንስ ሶሻል ፋክልቲውን ነበር ካርል ማርክስ ማለት እንጂ ሜዲካል ስኩሉን ሁሉ ምናምን አልነበረም ያንን ዩኒቨርሲቲ እና በጣም እየለመድን በኋላ ምን ክስ ቀረበ? የሌላ ዲፓርትመንት ውስጥ የሚማሩ ልጆች ዶርሚተሩ እና አንዳንዱ ሰው አጥንት ይዞ እየመጣ ምናምን ሞተ ሳምባ ነገሮች ይዞ እየመጣ እስከዛ እያስፈራራበት ሊያጠናበት ሲሞክር ተማሪ ፍራስትሬት እያደረገ ተደናገጠና እንዳይወጣ ነገር ተብሎ ታገደ። እና በጣም የሚገርም ዶርሚተሪ ውስጥ አንድ ቀን ልጆች ይጣላሉና በቃ በተራ በትንሽ ነገር በንግግር ባተካራ ይጣሉና በቀጥታ ጉዳዩ ለአስተዳደር ሲገባ አባረሯቸው ከትምህርት ቤት። ያን እንግዲህ ኢዚ ፋይቲንግ ሲምፕል ፋይቲንግ እንግዲህ እድሜያቸው ነው 18 19 ልጆች ናቸው ከትምህርት ቤት ታገዱ። ሌላ አንድ በጣም የገረመኝ የኢትዮጵያ በቃ እንደ አካዳሚክ ኢንስቲትዩሽን እንዴት በቃ ፊውዳላዊ ተቋም እንደሆነ በፊውዳል ተምረዋል፣ ፕሮፌሰሮች ናቸው፣ ዶክተሮች ናቸው፣ ብዙ ነገር ያስባሉ ትላለህ። ኦፍ ኮርስ ያው ሙያቸው በአንድ ነገር ላይ ነው ስፔሻላይዝ ያደረጉት፣ ግን ካልቸሩ የፊውዳል ነው። አንድ የመለስ ዜናዊ የሚገርም ነገር ተናገረኝ ይላል ዶክተር ያዕቆብ ኃይለማርያም። በቅንጅት ጊዜ ጠራንና አንተን ከበር ስትገባ ላስር ነበር አንተን በቃ ዝም ብለህ የቻሃ ነፃ አውጪ ነህ አይደል ምናምን አለኛል ብርሃኑ። ምን አለ ትንሽ አሳድገህ የጉራጌ ብታረግ አንተን አላቀህም አለው እዛው ላስር ነገር ይችል ነበር አለ መልሱም ዶክተር ያዕቆብ ኃይለማርያም። በጣም ያልገባችሁ ነገር ጠቅላይ ሚኒስቴር በሆንም የኢትዮጵያ የኢህአዴግ መሪ ሆንም የፊውዳል ካልቸር አሁንም አልለቀቀኝም እና በማንኛውም ሰዓት ላስራችሁ ይችላል አለ። አንተም በተለይ ያለው ዶክተር ያዕቆብ እዚህ ዜግነቴ ቅብርጥስ የሆነ ብትሉ ላስር ይችላል ባለበት ሁኔታ እና መለስ አድሚሽኑ ጥሩ ነው። አየ መማራችንም ቅድም እንደተባለ ለህዝብ መቆርቆር፣ ለእውነት መቆም፣ ለፍትህ መቆምን ነው ማለት ነው። አንዲት ልጅ ጎበዝ ተማሪ የነበረች ሜዲካል ስኩል ከውጪ ከትምህርት ቤት ውጪ ካለ ሰው ጋራ ሪሌሽንሺፕ በመጀመሪያዋ አስተዳደሩ ልክ እዛ የዲን ኦፊስ ለ2 ዓመት ሰስፔንድ አድርጓት ከትምህርት ላይ። ምክንያቱም እቺ ልጅ መጠበስ ወይ መፈቀር ያለባት በእኛ ዶሜን ውስጥ ነው ብሎ ከማሰብ ነው። በፍቅር ማሸነፍ የሷን ልብ መግዛት ሲያቀታቸው የሚጠቀሙበት ነገር የመጡት ነገር 2 ዓመት እቺ ልጅ ሰስፔንድ ማድረግ የኢትዮጵያን የሕክምና አንድ ባለሙያ 2 ዓመት አገልግሎት እንዳይሰጥ ማገድረግ የልጅቷን ጉዳይ ብቻ የመግለጽ ሁኔታ ነገር አይደለም። ከዛ በኋላ መንግስቱ ኃይለማርያም በቃ ይመጣል ተብሎ ነገር ተነገራለ። መንግስቱ ሲመጣ የዚህ የሜዲካል ካምፓሱ ቦታና ሌላው ቦታ ትንሽ ርቀት አለውና መንግስቱ ኃይለማርያም መጥቶ እነሱ እዛ ሲጠብቁ በቀጥታ መጣና ሳይንስ አምባ የሚባለው ቦታ የታለ ሜዲካል ስኩል ብሎ ጮሃሉ። በኋላ ሰዎችም ይደነግጣሉ። ያው ለመንግስት ነገር ነው የምታረገው። አንዳንዴ እንግዲህ እሱም ቢሆን ዲስፓይት ሂዝ ሶ ማኒ ቲንግስ ዊክነሱ ብዙ ነገር ያነሳበት ነገር አለ። ትምህርት ቤቱ እንዲሻሻል የተወሰነ ነገር ጥረት አድርጓል። በጣም በሚያሳዝን ደረጃ ጀርመኖቹ
ትምህርቱን ቤቱ ስርዓቱን ለመለወጥ ወጣቱን ጥሩ ነገር ለማድረግ የሄዱበትን ያክል አብረው የሕክምና ተማሪን አሁን ማርክሲስት ፊሎሶፊ ማንበብ አለብህ መማር አለብህ ብለህ ማስጨነቅ ተገቢ ያልሆነ ነገር ነበር። በጣም ብዙ በምታነብበት ጊዜ እንዲያውም አንድ ኢንትረስቲንግ ነገር ያነሳል እሱ እቺን assigned So my assigned anatomic real estate was the neck. My task was to isolate and study the nerves, blood vessels, skeletal muscles, trachea, larynx, and other structures as illustrated in the anatomy atlas. Our dissection atlas was Sobota Atlas der Anatomie des Menschen. German. The original German version rather than the version used in schools where English is the medium of instruction. Sobota Atlas of Human Anatomy. This atlas was originally created by Johannes Sobota, a German anatomist who worked at the University of Leipzig in the early 20th century. አንደኛውን ሳይድ ነው The most amusing part of our lab experiences was that the German language seemed to follow us everywhere. It was omnipresent in the physiology, histology, and biochemistry labs. The buttons and the labels on the various instruments were all in German, be it chymograph, spirometer, spectrophotometer, perimeter, or electrocardiograph. The operation manuals were not helpful either. When we entered the laboratories, it felt as if we were magically transported to Germany. In short time, some of the classmates mastered the technical German and were able to help us navigate the language barrier. It's interesting, gentlemen. ይሄን ነገር እንድታነቡ የፈለኩት ለመሰለስ አነብ ወደ አእምሮ የመጣው የኢትዮጵያ ትምህርት ከቀዳማዊ ኃይለ ሥላሴ ከጣሊያን በፊት በነበረው ጊዜ ፍሬንች ዶሚኔትድ ነበር። ከዛ በኋላ አንግሎ ብሪቲሽ ዶሚናንስ ነበረው። በምንም ቦታ ጀርመን በኢትዮጵያ ትምህርት ስርዓት ውስጥ ዶሚናንስ እንደነበረው የትም ተጽፎ አላየው። አሁን የጎንደር ሜዲካል ስኩል ዶሚናንስ የነበረው ጀርመንኛ ነበር። አስተማሪዎቹ ጀርመኖች ነበሩ። not only የጀርመን ኢንፍሉዌንስ not only German teachers ራሱ ሜዲካል ወርልዱን ባዮኬሚስትሪውና እነዚህም በሙሉ ነገሮች ጀርመን ነበር ዶሚኔት የሚያደርገው። አናቶሚስቱ ሶቦታ ጀርመናዊ ሆኖ ከጀመረው እንግዲህ ይሄንን ሳይንሳዊ ዕውቀት እንዴት ናዚ ሊጠቀምበት እንደቻለ የናዚዝም አደገኛ ፓርቱ የሂትለርም ሆነ የፓርቲው አባላት አደገኛ ነገሩ ምሁራን ስለተሳተፉበት ምሁራን የተሳተፉበት በመሆኑ አደጋው ጨምሯል። ባዮኬሚካል ሆኗል። መድኃኒት መስሪያ ነገር ሆኗል። ያው ጀርመኖች እንግዲህ በሕክምና በጣም የቀደሙ ናቸው። ያለፈው የኬሚካል በሕክምና ላይ የነበራቸው ዶሚናንስ ትልቅ ነበር። አሁን ጎንደር ዩኒቨርሲቲም ራሱ በዛ ውስጥ የነበረ ነበር እና የጀርመን ዶሚናንስ አይተው አብዛኞቹ ከቋንቋው ጋራ ተባብንትን የነበሩ ፋሚሊየር የነበሩ እሱም ጥሩ አድርጎ ይገልጻል። ማጂካሊ ጀርመናይዝድ ሆኗል በሚያጠኑበት ቋንቋ። ልክ አሁን የፊሎሶፊ ላይ ዶሚኔትሊ የግሪክ ህግ አካባቢ ደግሞ እንግዲህ የሮማን ሎ ብዙ እየገባ እንደተማርከው ማለት ነው። እና ኢንትረስቲንግ ፓርቱ የጀርመን ሜዲካል ትራዲሽን ያስተማረናል። እቺንም ለታሪክ አንብባት ከሚስትሪ እስከዚህ ድረስ። The mystery behind this unexpected linguistic takeover was finally unraveled by Dieter Resch. Seminal, absolutely seminal. The esteemed anatomist and head of the pioneering German teaching team. He explained that the team had not only brought their expertise, but had also transplanted an entire teaching infrastructure from the Dutch Democratic Republic, East Germany. This meant shipping over machines, manuals, and meticulously labeled anatomical diagrams, faithfully replicating the laboratory setup of the medical school of Karl Marx University, now renamed University of Leipzig after the fall of Berlin Wall. ልክ ሲያሜን ማጥፋት ኢትዮጵያ ብቻ የተለመደ አይደለም። ተፈሪ መኮንን ጦጦ አጠቃላይ እቴጌመነን የካቲት 12 ከወሉ መፍረስ በኋላ በጣም ያሳዝነው ነገር አሁንም ድረስ የጀርመን ዩኒቨርሲቲዎች
ካርል ማርክስ ስኩል ኦፍ ቶት ነው ማርክሲዝም ማለት ነው። በኢኮኖሚክስ በፊሎሶፊ በሎው በፖለቲክስ ዶሚናንት ሆኖ ስኩል ኦፍ ቶት ሆኖ ሶሲዮሎጂን ጨምረ ይሄን ነገር ማጥፋት የነበረው ኢሞሽናል የነበረው ጊዜ ነው። አሜሪካኖች ከፍተኛ ስራ የሰሩት የጀርመንን ሚውዚክ ዶሚናንስ ለማጥፋት የአሜሪካን ወታደር ጀርመን ሲገባ ይዞት ሄደው ነገር ፖፕ ካልቸር ነው። ያንን ሙዚቃ በማሳበጥ እነሱ እንግዲህ እነ ቤቶቨንን እነ ሞዛርትን እና ሾፐን ያወጣ ነው። ክላሲክ ሙዚቃ ነው የምትሰማው፣ ሲምፎኒ ነው የምትሰማው። ምክንያቱም ከፖለቲካው እኩል አሁን የቤቶቨን ፍራተርኒቲ ኢኳሊቲ እና ሊበርቲ ለናፖሊዮን የተጫወተለት ሲምፎኒ ነምበር 3 ያለ ልክ እንደ ፖለቲካው እንደ ፍሬንች ሬቮሉሽን እንደ ናፖሊዮኒክ ዋር ብታዩ ይሄንን ነገር በማስረዳትና በመግለጽ ነበር። ሌላው አንድ ኢንትረስት የሚያደርገኝ ነገር ይሄ ዶክተር ያሬድ ሲመጣ ቶሮንቶ በ30 ነው እዚህ ሀገር ጎንደር ዩኒቨርሲቲ ትማሩ የነበራችሁ ያስተማራችሁ ካላችሁ የሱ ባቾች ያላችሁ ካላችሁ በሌላ ዘመንም ያላችሁ ይሄንን የህክምና ነገር የበለጠ ልታጎሉት በተለይ ነን ሜዲካል ፕራክቲስ እንታመም ብቻ ሐኪም ቤት የመሄድ ልምድ ያለን እዚህም ፋሚሊ ዶክተር ከመጠየቅ ውጪ ሜዲካል ፕራክቲስ የሌለን አንድ ትልቅ ኢንትረስቲንግ ነገር ነው ብዬ አስባለሁ። ሌላው በጣም የሚገርም ነገር የኢትዮጵያ ጎበዝ የሚገባው ህክምና ነው። ህክምና ላይ የሚደረገው ነገር ጫና ነው። በቃ የጫናው ነገር ስታዩ በቃ 7 ዓመት ሶሻሊ ሳይኮሎጂካሊ ስፒሪቹዋሊ ሜንታሊ አይዞሌትድ ነው እና በዚህ ደረጃ ነው የምትሄደው። ይሄን አሳልፎ ነው እንግዲህ ሜዲካል ስኩል ላይክ ኖ አዘር ያለው ዶክተር ያሬድ ቺናምባት አይነ ያቻል ኤክስፐርት ሱም ያሬድ ወንድምኩን እንዳይ ላሉ is a physician, educator and medical scientist whose journey spans continents and generations of students. Yared was born in Addis Ababa and went to school at Kokobatsba Haile Selassie I. A graduate of Gondar College of Medical Sciences in Ethiopia, he holds a PhD in human physiology from the University of Leipzig, Germany, and completed his residency in internal medicine at Howard University Hospital, USA. DC, no? He further pursued a fellowship in medical education at the University of North Dakota, USA. A former dean and professor of his alma mater in Gondar, Dr. Ndailalu also served as co-chairman of Ethiopia's Natural Medical Education Council and founding president of the University of Gondar. Oh, University of Gondar. President. Yeah. Wow, okay. Yeah. He now practices internal medicine in the United States and lives in Virginia with his wife and 2 daughters. Virginia. ያ ስናወራ ይሄንን መጽሐፍ እንዲጽፍ በጣም የገፋፉት ሁለቱ ልጆቹ ናቸው። ምክንያቱም ከአባታቸው ሲነግራቸው የኖረውን ታሪክ ለሌሎች ሼረብል መሆን እዚህ ሀገር ስትኖር አሪፍ አድቫንቴጅ እዚህ በዚህ ሀገር ካልቸር የአባቶች ታሪክ ወደ መጽሐፍ እንዲለውጥ ያላቸው የልጆች ተጽዕኖ ትልቅ ነው። ዶክተር ያሬድን እንግዲህ በ30 ሲመጣ በጣም አቴንድ ብታደርጉት ጥሩ ነው። የመጀመሪያ የህክምና ሰው የተማረበት ዩኒቨርሲቲ ተጨምቆ ቢላ ማንሳት ጨምቆት የሰው እዚህ ጉሮሮና ነርቭ ሲቀድ በነበረበት በዛ ጫና በዛ በቃልክ ጄኔሬተር እየጮኸ በጣም ተቸግሮ በኖርበት ትምህርት ቤት ውስጥ እንደገና ፕሬዚዳንት ዲን የመሆን ትልቅ እድል ነው። ሪሊ ከተማሪነት እስከ አመራር ቦታ ላይ እዛ ትምህርት ቤት ውስጥ መድረስ ከሱ የተሻለ ለጎንደር ሜዲካል ኮሌጅ ኦዲዮ አሁንና ዩኒቨርሲቲ ትልቅ አስተዋጽኦ ሊያደርግ የሚችል ሰው የለም። ምክንያቱም በችግሮቹም በሙሉ ያወቃቸው በተማሪነት ጊዜው ክሪቲሳይዝ እያደረገ ይሄ ቢስተካከል ጥሩ ነው ይሄ በሚል ከመምህራኖቻቸው ላይ በቃ አይወዱት የነበረውን ጸባይ እሱ በማረም in the hardest way ደንበኛ ልጁን አይገርፏቸውም እንጂ ያስተማሪዎቻቸው ጥንካሬና ጭካኔ ተማሪዎቻቸው ላይ በጣም የሚገርም ነበር። ይሄን ሁሉ ተሸክመ ሄደ የህክምና ዶክተር ሆነ ስትመረቅ ሪሊ ቀላል ነገር አይደለም። ዮናስ የሚባል ወንድሙ አለ እዚህ ሀገር እና በ10 ዓመት እድሜው በቃ ከሾላ አካባቢ ሰፈር አውሮፕላን ሲመጣ ሲገባ አወራረዱ ምናምን ውስጥ የኤርክራፍት ናቹራሊ ኢንክሊኔሽን የነበረው ነው። በኋላ እሱም አየር መንገድን ጆይን አድርጎ ኢትዮጵያ የምትረከባቸውን አውሮፕላኖች በአዛን ኢንጂነሪንግ ቼክ እያደረገ ይቀበል የነበረ ሰው ነውና ታሪካዊ አገጣጠሙ የ10 ዓመት ልጅ እያለ ያስብ የነበረው ነው። አንዳንድ ጊዜ የሚያይ ካርማ አለ ይባላልና ዴስቲኒ እኮ ነው ጽፈት ነው ይባላል። በቤተሰብም ደግሞ
ቤተሰቡ እንዳለ በዚያ ነገር ታደለ ማለት ነው። ኦፍ ኮርስ ቤተሰቦቻቸው ሪሊ ትልቅ ነገር ነው። የዛሬ 6 ወር እዚህ መጥቶ ነበር አለኝ ዮናስ። የእናታቸውን 80ኛ ዓመት በዓል ሲያከብሩ ቶሮንቶን ይወደዋል አለ ዶክተር ያሬድ። አሁን ደግሞ የበለጠ ይወደዋል። እዚህ ነገር ይመጣል። እንግዲህ ይሄን መጽሐፍ ማንበብ የምትፈልጉ ሰዎች በሬድ ሲ ፕሬስ ኦርደር ማድረግ ትችላላችሁ። አሁን ያው እሱ 40 መጽሐፍ ይዞ ይመጣል። ቀጥሎ ሪፕሪንት ሊደረግ ከአቶ ካሳሁን ቸኮል ጋራ ጨርሷል። በድጋሚ አንድ ኢንትረስቲንግ ነገር አንተ እንድታነበው የፈለኩት መዝጊያችንን አንድ ነገር አለ። ኢትስ ሶ ፋሲኔቲንግ። ዶክተር ወዳጃችን ዶክተር ግርማ ጉቸው ደመቀ አንድ ኢንትረስቲንግ ነገር አዘጋጅቷል። እስቲ እቺን አይኔ ያያል ብዬ አስባለሁና መጽሐፉ ይሄ ነው። ኢትዮጵያ ከፑንት እስከ 21ኛው እንደዚህ ነው ጃትገል አግሪሜ ለማንበብ የሚመችኝ ነው እንጂ ለማሳየት ትክክለስ ነው። ኢትዮጵያ ከጥንት እስከ 21ኛ ክፍለ ዘመን መጀመሪያ ከፑንት እንዴ ሌላ መጽሐፍ ጻፈ እንዳትለኝ። ኖ ይሄ አሁን እሱ ሌላ መጽሐፍ እየጻፈ ነው። ይሄ ካሳሁን ሰቦቃ ላይ መጣጥፎችና በካሳሁን ሰቦቃ የቀረቡ ሳውዝ አፍሪካ አውስትራሊያ ሬድ ብሮድካስት ሰርቪስ ላይ የቀረቡ ሰዎች እነ ዶክተር አሰፋ ባልቻ፣ እነ ፕሮፌሰር ኤፍሬም አይዛክ፣ እነ ዶክተር መንግስቱ በጣም ፕሮሚነንት የሆኑ ኢትዮጵያን ኢንተሌክቹዋልስ ያቀረቡት ነው። በቅርብ ቀን የሚወጣ ነው። ሬድ ሲ ፕሬስ ነው የሚያሳትመው። እስኪ እቺን የጀርባዋን ታሪክ ባህልና ቋንቋ በኢትዮጵያ ታሪክ ባህልና ቋንቋ በተለይ ከመግባቢያነትና ከታሪክ አንጻር የፖለቲካው ቁልፍ ማጠንጠኛ ከሆኑ ግማሽ ክፍለ ዘመን አስቆጠሩ። ዛሬ እነዚህ ጉዳዮች የየቤቱ መወያ ከመሆን አልፈው የተራው ህብረተሰብን ህይወት ሲያመሰቃቅሉ ይስተዋላል። በመጽሐፍ ደረጃ ሳይቀር የሚወጡ ከሙያዊ ብስለት ይልቅ ስሜትና ተረት የበዛባቸው በርካታ ስራዎች ማየት የተለመደ ነው። ለእነዚህ ጽሁፎች መፍራት ከዚህ በፊት የተሰሩት በቂ ካለመሆናቸውም በተጨማሪ አግባብነት ባለውና አብዛኛውን ጊዜ በሌለ ሁኔታ በወገንተኝነት መፈረጃቸውም ጭምር ነው። አሁን ካለንበት የእውቀት ማነስ ቀውስ ለመውጣት በአንድ ሰው ላይ ከተመሰረተ ስራ ባሻገር የተለያዩ ባለሙያዎች በየጊዜው የተሳተፉ የሚያሻሽሉት፣ የሚያክሉበትና የሚለውጡት ቀጣይነት ያለው ተቋማዊ ስራ ማዘጋጀት ተገቢ ሆኖ ስላገኘ ነው ይህ መጽሐፍ ተዘጋጅቷል። መጽሐፉ 9 የምርምር መጣጥፎችንና በሙያቸው እጅግ የተከበሩ ምሁራን በኤስቢኤስ ሬዲዮ ከአማት እስከ ኢህአዴግ በሚል ፕሮግራም ስር የተሰጡትን 16 ቃለ ምልልሶችን ይዟል። ይህ መጽሐፍ የአንድ ትልቅ ቀጣይነት ያለው ፕሮጀክት አካል ሲሆን የፕሮጀክቱ እቅድ በየጊዜው ይቻል በየሁለት ዓመቱ የሚታደስ በኢትዮጵያ ታሪክ ባህልና ቋንቋ ላይ ሰፊ ዘመን ያካተተ መሰረታዊ የመረጃ ምንጭ እንዲሰጥ የታለመ ነው። ዶክተር ግርማ ማን እንደሆነ እስቲ? ግርማ አውግቸው ደመቀ the editor እዚህ ስራ ማለት ነው is a distinguished research professor specializing in the history and syntax of Afro-Asiatic language. His extensive academic background includes a PhD in general linguistics and an MSc in information technology with a specialization on information security. Professor Demeke is a prolific author known for works such as The Origin of Amharic, 2nd edition, 2013, Grammatical Changes in Semitic, 2014, Argoba Speech Varieties, 2015, The Ethiopian Calendar, 2016, the 2-volume works on language and identity in Ethiopia, 2018, The Syntax of Nominal Clause, 2023, Kush and Kishitik, 2024, and many other influential books and articles. በጣም በእርግጠኝነት ይሄ መጽሐፍ ይደርሰናል። እንደታተመ በዚህ በቅርብ ለህትመት ይበቃል። ሪቪው እናደርገዋለን። እንደዚህ እንወያይበታለን። ሌላ ዘ ኦሪጂን ኦፍ አምሃሪክ ኔክስት ዊክ ይዤው መጣና ኢንተርቪውም ልናደርገው ስለሆነ ኢት ኢዝ ማግነም ኦፐስ አብይ ስራ ነው። መነበብ ያለበት ነገር ነው። ንባብ በአቶ ለአከ ተክለማርያም ስም እንዳሉት አንድ ግጥም ማንበብ መንፈስን ይማርካል እንዳሉ አንድ መጽሐፍ ማንበብ ሌላ ተጨማሪ ሀሳብ ማግኘት ነው። የሚያነብሰው የሚያስበው ነገር አያጣምና በተለይ ከዚህ ከፖለቲካው ከስካሩ አሁን ሰሞኑን በሙሉ በየቪዲዮ የምታየው ነገር አለ አይደል? የኢትዮጵያ ታሪካዊ ችግር የወሲብ ችግር ይመስላል። ስንፈተ ወሲብ ዶሚናንት ነው። አግቡን የሚሉ ሴቶች ዶሚናንት ነው። አማካሪ በጣም ዶሚናንት ነው። ሲንግልን ምንል ሲንግል ናቸው። አይለ ጨዋታ እንጂ ቢሆንም ያው በእነዚህ ሁሉ መካከል እንደዚህ አይነት የሚወጡ ነገሮች ማሳረፊያ ስቶፕ ኦቨር ይሆኑናልና በጣም ኢንጆይ አድርጉት። ኤልያስን በጣም ላመሰግነው እወዳለሁ። እኔም እሱም ኢንጆይ ነው የምናደርገው። በሳምንት 3-4 መጽሐፍት እንደዚህ በደንብ አድርገን ዳይጀስት አድርጎ
እናቀርብላችኋለን። በተለይ ጊዜ ለሌላቸው ሰዎች እኛ ጊዜ እኔ አሁን ጊዜው ማንበብ ስለምወድ እዚህ ጋር መተን ካንተ ጋራ አትሊስት ይሄ ወጥቷል ይሄ ተስተካክሏልና በዚህ መስመር ሂዱ ብለን ለመጋበዝ ነው። ትክክል ነው። ከወደዳችሁት ላይክ አድርጉት፣ ሼር አድርጉት፣ እንዲሁም ልጠቁሙት ትችላላችሁ። አንዳንድ መጽሐፍ ትላንት ላይ ሆነ መጥቶልኝ አልከፈትኩትም አላየሁትም እንጂ ሳምበዲ ሰጀስት አድርጎ አንድ ሰው ልኮልኛል። አክቹዋሊ የሚነበብ ብሎ በፖለቲካል ነገር ላይ ነው አክቹዋሊ እሱ ልኮልኛል። ያው ቢዚ ስለመሆን በስራ ምክንያት እንዲያውም አንድ ፕሮሚስ አድርገን ያልሰራነው ነገር አለ። በረራንና ኦሪጂን የሚቀጥለው እንመለስበታለን። ትንሽ ወደ የነፍጠኛ እንትን በዛበት እንዳይባልም ምንም ነገር በቃ ነፍጥ የሚባል የለም። ጠመንጃጅ ነው ሁሉም ነው። ዘ ኦሪጂን ኦፍ አማሪክ ኢዝ ቬሪ ኢንትረስቲንግ ማስተርፒስ ነው። ሁለተኛ በረራ ስለ አዲስ አበባ ይኸውልህ ሰው ከምንጩ ማየት አለበት። ከምንጩ ማየት አለበት። ሰዎች ይከራከሩበት፣ ይነጋገሩበት። የኢትዮጵያ ፖለቲካ ፓርቲ ስለ አዲስ አበባ ሲያወሩ እንደ በረራ አይነት ሪሊ ማስተርፒስ ሊትሬቸር ያነሳሉ ብዬ ገምቼ ነበር። ግን በአዲስ አበባ ጉዳይ ላይ በቃ ምንም ነገር የለም። ስለ ህገ መንግስቱ እኮ ሲያወሩ ህገ መንግስቱን አንቀጽ አይጠቅሱም። ብዙ ጊዜ ኢትዮጵያ ፖለቲከኞች አንቀጹን አይጠቅሱትም፣ ቃል በቃል ከዛ አያነቡትም። እንደዚህ ሆነ ነው ያቸው አንቀጽ 39 ነው። አንቀጽ 39 ራሱ ምንድን ነው የምትለው ነገር የለም። ዛሬ የሚጠይቅም ስለሌለን አብሽር። አይ ሆፕ ዝግጅታችን ትወዱታላችሁ። በያላችሁበት መልካም የስራ ሳምንት ይሆንላችሁ። እኔ ተክለ ሚካኤል ኤልያስ አወቀ አንባቢው፣ እኔ አናባቢው ነኝ ተክሌ። መልካም ቀን ይሁንላችሁ። አሜን።